አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ህክምና ሰብ ስፔሻሊስት። ዛሬ ሳይንስን ከቁርአን አንጻር እንግዲህ ክፍላችን እየቀጠለ ነው። ዛሬ ደግሞ በሌላ ርዕስ ተገናኝተናል። ጾም ጥሩ እየሄደ እንደሆነ ባለሙሉ እምነት ነኝ። አላህ እንግዲህ ረመዳን መጥቶ ከሚጠቀሙት ያደርገን። ወደ ርዕስ ጉዳያችን ስንመለስ ዛሬ የምናየው ሰማይ ላይ ያለው ነገር ምን ይመስላል የሚለውን እስቲ እናያለን። አላህ ስብሐነ ወተዓላ በሱረቱል አንቢያ ምን ይለናል? ወጀዐልነ ሰማአ ሰቀፈን መሕፉዛ፣ ሰማይን የሚከላከልልን የሆነ ጣራ አድርገናል። ጣራ ስንል የቤታችን ጣራ ወይ የምንኖርበትን ያለውን ሁኔታ አይደለም የምናስበው። አላህ ስብሐነ ወተዓላ ሰማይን እንዴት ጣራ እንዳለው ደግሞ በዝርዝር ደግሞ የምናየው ይሆናል ማለት ነው። ሰማይ በባህሪው እንዲህ ወደ ላይ አንጋጠን በምናይበት ጊዜ የምናየው ብቻ አይደለም፣ ከዛም በላይ በኪሎ ሜትር ከፍለን ደግሞ ማየት እንችላለን ማለት ነው። የሰማይ ሌየሮች አንደኛ የመጀመሪያው ትሮፖስፌር ነው፣ ከ0 እስከ 12 ኪሎ ሜትር ያለው ነው። ቀጥሎ ደግሞ ያለው ስትራቶስፌር ነው፣ ከ12 እስከ 50 ኪሎ ሜትር ያለው ነው። ቀጥሎ ደግሞ ሜሶስፌር ከ50 እስከ 85 ኪሎ ሜትር ያለው ነው። ከዛን ቴርሞስፌር የምንለው ደግሞ ከ85 ኪሎ ሜትር በላይ ያለው ሲሆን ኤክሶስፌር የምንለው ከ600 ኪሎ ሜትር በላይ ያለ ነው ማለት ነው። ያ ማለት ምድርን ለቀን ወደ ህዋ በምንሄድበት ጊዜ ያለው የሰማይ ሌየሮች ነው። ብዙ ጊዜ ትሮፖስፌር እኛ የምናየው የኦክሲጅን ይዘቱም ጥሩ ነው፣ ከ0 እስከ 12 ኪሎ ሜትር ያለው ላይ ነው የምናየው። ስትራቶስፌርን ደግሞ እስቲ እንየው። ስትራቶስፌርን በምናይበት ጊዜ እዚህ ላይ ነው እንግዲህ ኦዞን ሌየር ያለው ማለት ነው። አየርም አውሮፕላኖችም የሚበሩት ከዚህ ትንሽ ከፍ ብለው በትሮፖስፌር እና በስትራቶስፌር መካከል ነው የሚሆነው። ኢቨን ላይክ ስትራቶስፌር የመጀመሪያው 12 ኪሎ ሜትር በላይ ያለው አቅራቢያ ላይ ነው የሚሄደው ማለት ነው። ኦዞን እንግዲህ ምንድን ነው? ብዙ ጊዜ ኦዞን ሲባል እንሰማለን። ኦዞን ሌየር የምንለው ኦክሲጅን ኦ3 ሲሆን ኦቱ እኛ የምንጠቀሙ የምንተነፍሰው ከሌላኛው ኦክሲጅን ጋር ኮምባይን በሚሆንበት ጊዜ የሚፈጠር ነው። ይህ ታዲያ ጥቅሙ ምንድን ነው? ብዙ ጊዜ የፀሐይ ጨረር ወደ ምድር በሚመጣበት ጊዜ እነዚህ ሌየሮች ቅድም የጠቀስናቸውን ደረጃዎች እያለፈ ነው የሚመጣው። ስትራቶስፌር ላይ በሚደርስበት ጊዜ ግን ኦዞን ሌየር ለሰው ልጅ ሊጎዱ የሚችሉ የፀሐይ ጨረሮችን ፊልተር አውት ያደርግልናል። እነዚህም ስፔሻሊ ደግሞ ዩቪኤ፣ ዩቪቢ፣ ዩቪሲ ያለ ዩቪሲ የሚባለው ደግሞ በጣም አደገኛ የምንለው ነው። ኢቨን አልፎ ቢመጣ ኦዞንን አልፎ ቢመጣ ምን ሊከሰት ይችላል? የቆዳ ካንሰር ሊከሰት ይችላል። የእይታ ላይ ካታራክት፣ ሌላ የአይን ጉዳት ሊያመጣ ይችላል። ብዙና የተለያዩ አይነት ጉዳቶችን ሊከሰት ይችላል ማለት ነው። ስለዚህ ኦዞን ሌየር ይህንን ሁሉ ፊልተር አውት ያደርግልናል ማለት ነው። ጣራ እንግዲህ እንደምናውቀው የቤታችን ጣራ ከውጭ ያለው ነገር እንስሳት ወይ ደግሞ ከላይ ያሉ የሚበሩ ነገሮችን ማንኛውም አይነት ነገር እንዳይገባ ከለላ መስጠት ነው አይደለ? ከፀሐይም ከምንም። ሰማይም ላይ ያለው ኦዞን ሌየር እንግዲህ ሌየሩ የሚጠቅመን የሚከላከልልን እነዚህ ጎጂ የሆኑ ጨረሮችን በመገደብ ነው ማለት ነው። ሌላኛው የሰማይ ክፍል ደግሞ ከስትራቶስፌር ቀጥሎ የሚገኘው ሜሶስፌር ይባላል። ሜሶስፌር ብዙ ጊዜ ከ50 እስከ 80 ኪሎ ሜትር ሲሆን እዛ ላይ ደግሞ የሚገኘው ምንድነው? አየሩ ሙቀቱ በጣም ቀዝቃዛ ነው። ይህ ደግሞ የሚጠቅመው ስብሓንላ አጂብ የሆነው ምንድነው? ሚቴዎራይት ወይም ተወርዋሪ ኮከቦች በሚመጡበት ጊዜ ግለት አላቸው። ያንን እዛ ላይ ነው የሚቀዘቅዘው ማለት ነው። ስብሓንላ ሰማይ እንግዲህ ከጨረር እንዴት እንደሚከላከልን፣ ሌሎች ደግሞ ቀጥታ ከነ ሂታቸው ከነ ሙቀቱ ደግሞ ቢመጣ ምድር ላይ ቢያርፉ ጉዳት ሊያመጡ የሚችሉትን ነገሮችም ይከላከልልናል ማለት ነው። ስለዚህ የሚከላከል ጣሪያ ስብሓንላ አላህ ስብሐነ ወተዓላ ስለ ሰማይ ያለውን ቫሊዩ ደግሞ እንዲህ ያለውን ጠቀሜታ ደግሞ ነግሮናል ማለት ነው። ይህንን እንግዲህ አሁን ነው ዘመናዊ ሳይንስ ቼክ እያደረገ እያመሳከረ ጥናት እያደረገ ቁርአንን ፕሩፍ እያደረገ ያለው ማለት ነው። ሌላ ደግሞ በሱረቱል አንዓም አላህ ስብሐነ ወተዓላ ምን ይለናል? ወመን ዩሪድ አን ዩዲለሁ የጅዐል ሰድረሁ ደይቀን ሐረጀን ከአነማ የሰዓዱ ፊሰማ። ምን ይላል አላህ ስብሐነ ወተዓላ? ደረቱ ምንድን ነው? ወመን ዩሪድ አን ዩዲለሁ የጅዐል ሰድረሁ፣ ቀልቡ ምን ይሆናል? ደይቀን ጭንቅ ይላል። ከዛም በኋላ እንዴት አይነት ይሆናል? ከአነማ የሰዓዱ ፊሰማ፣ ሰማይ እንደሚወጣ ሰው ደረቱ ጭንቅ ይለዋል ነው። ሱብሃንአላህ። ሰማይ የሚወጣ ሰው ሰማይ የሚወጣ አይደለም ማለት ግን ጥናቶች የሚያሳዩትም ሆነ ተራራ የሚወጡ ሰዎች አልቲቲዩድ በጨመረን ቁጥር የአትሞስፌሪክ ፕሬሸሩ እየቀነሰ ይመጣል፣ የኦክሲጅን ይዘቱ እየቀነሰ ይመጣል። የደም ሴሎቻችንም ደግሞ
ቀይ የደም ሴሎቻችን ኖርማሊ በባህሪያቸው ኦክሲጅንን ሰውነታችን ውስጥ እንዲሸራሸር ነው የሚያደርጉት። የኦክሲጅን መጠኑ እየቀነሰ ሲመጣ እነዚህ ሴሎች ምን ይረዳሉ? እጥረት አለ፣ ስለዚህ እኛ ስራችንን በበቂ ሁኔታ መስራት አለብን ብለው በብዛት ይባዛሉ። ያ ደግሞ በሕክምና አጠራሩ ፖሊሳይቴሚያ የምንለውን የቀይ የደም ሴል መብዛት ያመጣል። ያ እየጨመረ ሲመጣ ደግሞ በሽታ ላይ ይዳርገናል ማለት ነው። ስለዚህ ተራራ በጨመረ ቁጥር፣ ርቀቱ በጨመረ ቁጥር ምንድነው የአየር ይዘቱ የኦክሲጅን ይዘቱ እየቀነሰ ማፈን መጨናነቅ ይመጣል ማለት ነው። ሱብሃንአላህ አላህ ይሄንን የገለጸበት መንገድ ራሱ በጣም አጂብ ነው ማለት ነው። ስለዚህ ስለ ተራራ ስለ ሰማይ ያለውን ምድርን እንዴት አድርጎ እቅፍ አድርጎ ደግሞ ከጎጂ ነገሮች እንደሚጠብቅ የተገለጸው የዛሬ 1400 ዓመት በፊት ነው ማለት ነው። እና ቁርአን ምን ያህል ያማረ ውብ የሆነ የአላህ ቃል ደግሞ ዲቫይን ፓወር መሆኑ መለኮታዊ ቃል መሆኑን ያለምንም ጥርጥር የሚያረጋግጥልን ይሆናል። እኔን ካጀበኝ ዛሬ ያካፈልኳችሁ ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።